ከሆነው ዓመተ ምህረት ከዚያ ጋር ስላያያዝከው እንግዲህ በዚህ ታምናለህ ብዬ አስባለሁ። ካላመንክ በደንብ አንብና መጽሐፉን ትረዳዋለህ። አሁንም አባት ሆይ ይላል ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ብሎ ይናገራል። ስለዚህ ክርስቶስ ዓለም ሳይፈጠር ጥንትም ከእግዚአብሔር ጋር በክብር እንደነበረ ያስረዳል፣ ይናገራል። ይህን ይመስላል። ምንም ለዚያ ከኢብራሂም ጋር የምንነጋገረው ከሆነ መቀጠል እንችላለን። እሱ ከዚህ በኋላ ስለማይመልስ ብዙ መነጋገሩ ትርጉም አይኖርም። እሱ ምላሹ የመጨረሻ ምላሹን ሰምቶ መውረድ ነው። ኢብሮ ይቀጥላል። እሱ ይውረድና ኢብራሂም ጋር እንቀጥል። ቆይ አንዴ ኢብሮ አንድ ነገር መናገር ፈልጋለሁ። ወንድማችን ጀማል ጀማልዬ፣ ቆይ ችግር የለውም ጀማል ቶ በቃ ለኔ ትወስድለታለህ። እሺ ኦኬ ጀማል፣ ለአንተ አንድ ነገር ልበልና ላሰናብትህ። የመጀመሪያ ስብዕናህን አደንቃለሁ። ኦኬ ስብዕናህን አደንቃለሁ። ይሄኛውን ክፍል ምን ላይ ነው ያሳየን? ኢብሮ እንዲወስደው በኋላ ክርስቶስ ለአምላክና ኤፌሶን ምዕራፍ ቁጥር 4 ኦኬ በኋላ እንወስደዋለን። ያዘለት ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 4 ኦኬ እሺ ጋይስ፣ የተወደዳችሁ ውድ ተመልካቾቻችን፣ ታዛቢዎቻችን ጀማልን አንድ ምስጋና ካቀረብኩለት በኋላ አሰናብተዋለሁ። ጀማል ውይይትህ በጣም ስርዓት ያለው ነው። እኔ እንደተረዳሁት ለዚህም አስረሴ ይመሰክራል። ስርዓት ያለው ውይይት ነው ያቀረብከው። አንድ በሃይማኖት የተገራ ሰው ከሚናገረው አነጋገር ወስጄዋለሁ። በጣም ጎበዝ ነህ። በዚሁ በርታ። ውይይት ስታደርግ ሪስፔክት አድርገህ ከምትወያያቸው ሰው ጋራ በፍቅር ተወያይ። ለዛሬው እጅግ ከልብ ነው የማመሰግነው። ሌሎቻችሁም ከጀማል ተማሩ። እኔ የኦርቶዶክስ እምነት ተከታይ ነኝ፣ ግን ጀማል ያሳየው ስብዕና እጅግ አስገራሚ፣ እጅግ አስደናቂ። ወንድሙ ሲመጣ ወንድሜ ይረከበኛል ነው ያለ። እኔ ብቻ ላውራ ትክክል አይደለም። ግልጽ ነው። እኔ ብቻ ካላወራው፣ እኔ ብቻ ካልተናገርኩ እኔ እንደሚመርጡ እንደዚህ አይባልም። ነውርም ጭምር ስለሆነ ዝቅ ያሉ ናቸው ከፍ ያሉት። ዝቅ ስትል ከፍ ማለትን ትማራለህ እና እንደ ጀማል ብትሆኑ እኔ በጣም ደስ ይለኛል። ለነበረ ቆይታ ጀማል ከልብ አመሰግናለሁ። ጀስት ፎሎ ማድረግ ነው። ፎሎ አድርጌያለሁ። መልካም ጊዜ ጀማል። ቴንክ ዩ። እሺ አባቴ አመሰግናለሁ። ሁላችሁም ኢብራሂም አለ ካንተ ጋር ኦኬ። ዘክርስቶስንም እንግዲህ ያው ጥሩ ስላወያይ ኦኬ ማመስገን መውረድ ነበረብህ ጀማል። ኢብራሂም ኢየሱስን ትረከብና ከዘክርስቶስ ጋር በፍቅር ስለተወያዩ እጅግ በጣም ደስ ብሎናል ማለት ነው። ጀማል ማነው? ኢብራሂም እንኳን ደህና መጣ። መጀመሪያ ካንተ እንተዋወቅ። ማልበል ከየት ነህ? እሺ እንኳን ደህና ቆያችሁኝ። ኢብራሂም እባላለሁ። ያው ተማሪ ነኝ፣ የአፖሎጀቲክስ የንጽር ተማሪ ነኝ። ኢንሻአላህ ያው ሙስሊም ነኝ እንደምታውቀው። በጣም አመሰግናለሁ። ፋኖስ ጤና ይስጥልኝ። ጤና ይስጥልኝ። አብሮ ይስጥልኝ። እንዴት ቆያችሁ? አንቺስ ከማን ወገን ነሽ? እንዴት ማለት ቤር አይደለም ማለት ሙስሊም ነሽ ኦርቶዶክስ ነሽ ነው ወይ? ምን አስወጣት? ኦኬ ሞዴሬተሮች ሰው እንዳታስወጡ እሺ፣ አደራ። ከማን ወገን ናችሁ ስላችሁ በጣም ከይቅርታ ጋራ ኦርቶዶክስ ናችሁ ሙስሊም ናችሁ? ልክ ኢብራሂምን እንደጠየቁት ሁሉ ሌሎቻችሁንም እጠይቃለሁ። ለምሳሌ ኢብራሂም ከእስልምና ወገን ነው። በእስልምና በኩል መጠየቅ ያለበትንና መመለስ ያለበትን ምላሽ በሰላምና በፍቅር ልክ በነበረን መልኩ ይቀጥላል ማለት ነው። ፖለቲካ መስሏት ነው እርግጠኛ ነኝ። እኔ ፖለቲከኛ አይደለሁም፣ ፖለቲካም አላወያይም። እሺ ዘክርስቶስ እግዚአብሔር ያግዝህ። ሌላ ምን ነገር የለም። እግዚአብሔር ያግዝህ ነው የምለው። ኢብራሂም እንኳን ደህና መጣህ። አሁን ለማን ነው እድል የምሰጠው? ለእኔ ነው የምሰጠኝ። እኔ እሱ 5 ደቂቃ እንትን እንዳለ አለ። ኢብራሂም በደንብ አድርገህ አዳምጥ። እሺ አዳምጣለሁ። እንዴት ነው አካሄዱ? መጀመሪያ ምናልባት 5 ደቂቃ አላችሁ። አካሄዳችሁን ተነጋገሩ ሁለታችሁ። እሺ እሱ በተመቸው መልኩ መሄድ እንችላለን፣ ችግር የለውም። ያው አንድ ነገር ግን ግልጽ እንዲሆን ያው
ባኬን ፎርዝ ቢኖረው ፊት ለፊት የማውራት ነገር ቢኖረውም ጥሩ ነው። ኤኒዌይስ እሱ በተመቸው መሄድ ይችላለሁ። እሺ ዘክርስቶስ ምን ትላለህ? ችግር የለውም። ምንም በምርጫው መሄድ ይችላሉ። እኔ ስለዚህ ሁለታችሁም ትግባባላችሁ። መልካም፣ ይሄ ነው መልካምነት። ስለዚህ የት ላይ እንጀምር? ኦኬ አሁን የት ላይ እንጀምር? አሁን መጨረሻ በሰጠን እንጀምር። እግዚአብሔር አንድ ነው ሁለት ነው በሚለው ነው ወይስ በምንድን ነው የሚቀጥለው? እሺ በመጨረሻው ጥቅስ እንቀጥልና ያነሳው ፖይንት ስላለ በዛ ላይ መልስ ስለሰጠ እዛ ላይ ግብረ መልስ ልስጥና እንቀጥላለን። አይሻልም? አይደለም መጨረሻ ይሄን እንትን እሺ፣ እንደዚያ ከሆነ ይሄኛውን አሁን መጨረሻ ላይ ጠቅሶ ሊሄደው የለም እሱን ልግለጽልህና ከዚያ ጥያቄህን ብትቀጥል ይሻላል። ኦኬ እንደዛ ከመሆኑ በፊት ከታች ኮሜንት ላይ ሙስሊሞቹ በአላህ እዣቸዋለሁ መጥፎ ቃላት እንዳትጽፉ፣ ክርስቲያኖቹ በእግዚአብሔር እዣቸዋለሁ መጥፎ ቃላቶች እንዳትጽፉ። ውይይቱ ካልተመቻችሁ ሁለታችሁም ጾም ላይ ናችሁ። ጾማችሁ እንዳይሰናከል ቤቱን ለቃችሁ መውጣት የተሻለ ነገር የለም። ከቻላችሁ ቁጭ ብላችሁ ሀብታብ እያደረጋችሁ ኮፒሊንክ እያደረጋችሁ፣ ምክንያቱም ይህንን ነገር የማይፈልጉ ሰዎች ስላሉ በደንብ ኮፒሊንክ። አሁን አንዳንዶቹ ለእስልምና የወገንኩ የሚመስላቸው ሰዎች አሉ። ልክ አሁን ቅድም ልጅቷ ፎክራብ እንደሄደችው ማለት ነው። ውጡ ኦርቶዶክሶች አለች። እኔ ትክክል አይደለም። ዜድ እኔ እህቴ ናት። ቅድም ትናንትና ሙስሊሞች ውጡ ከዚህ አለች። አይባልም። ኖር ነው። ልንወያይ እስከመጣን ድረስ በስርዓት መወያየት ነው። ቤቱን መጠበቅ ደግሞ የእናንተ ኃላፊነት ነው፣ የሙስሊሙም የክርስቲያኑ። መልስ የሚሰጠው በክርስትናም በእስልምናም ነው። ግልጽ ነው ፋሚሊ። እኔ ምንድነኝ ደቂቃ መያዝ፣ እኔ ምንድነኝ የተሳሳተ ሰው ተው እንጂ ወንድሞቼ ማለት እንጂ እኔ በጣም ደደብ ማህይም ሰው ነኝ። ምንም እውቀት የለኝም። በእስልምና እውቀት የለኝም፣ በክርስትና እውቀት የለኝም። የእኔ እውቀት ምንድነው? ሆነ እዚህ ጋር ደቂቃውን ነው የማየው። የተሳሳተ ሰው ስድብ እንዳይኖር ማድረግ ነው። ስለዚህ ቤቱን መጠበቅ የእናንተ፣ ኮፒሊንክ ማድረግ የእናንተ ብቻ ነው። አመሰግናለሁ። ለወንድም ዘክርስቶስ ከተዋህዶ ልጅ 5 ደቂቃ። እሺ ምናልባት ወደ መጀመሪያውም የሚሄድ ከሆነ በመጀመሪያ ቃል ነበረ ከሚለው ከዮሐንስ 1:1 ጀምሮ ይኸውልህ እንድትረዳኝ የምፈልገው ኢብራሂም፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ማለት ቃል ከእግዚአብሔር ጋር ነበረ የሚል ሁለትን የሚገልጽ አይደለም። በእግዚአብሔር ዘንድ ነበረ። እንግዲህ እንትኑን የመጽሐፉን ትርጓሜ ልንነግራችሁ የምንችለው እኛ ነው፣ በትርጓሜ ሆኖ እንጂ የምትሞግቱን። ምክንያቱም በእግዚአብሔር ዘንድ ነበረ ማለት የእግዚአብሔር ሀብት ሆኖ የእግዚአብሔር ሆኖ የኖረ እንደማለት ነው። ስለዚህ በኋላ ምንድነው ቃል ራሱ እግዚአብሔር ነበረ ይላል። ከታች ደግሞ ክርስቶስ መወለዱን ምን ይላል? ቃልም ስጋ ሆነ ይልና ስለ ልደቱ ምድራዊ ልደቱ ይነግርናል። ይህ በእንዲህ እንዳለ ከዚህ ላይ ሁለትነትን የሚያመለክት ምንም ነገር የለም። አንድነትን ነው በነገርኩ እንትን ነው የሚሄደው። ከዚያ አልፎ ደግሞ ዋናው አንኳር የሰጠኝ ነው ልነግር የፈለግኩ። አልፎ ዛሬ ወለድኩ የሚለውን ለመላክ ዛሬ ወለድኩ የሚለውን ለመላእክት ያልተሰጠውን እሱን ዛሬ ወለድኩ አለ። ቀኑ ዛሬ ይቀድመዋል ላለው ቅድም እንትን ለማለት ሞክሬያለሁ። ሰምተህ ከሆነ ቆሮንቶስ 5:19 ላይ ሁለተኛ ቆሮንቶስ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ይላል። እንግዲህ እግዚአብሔር በክርስቶስ ሆኖ የእሱ መገለጫ የእሱ ቃል እንደሆነ ያሳያል። ሲቀጥል ደግሞ ምንድነው ራሱ እንደሆነ ዓለም ሳይፈጠር በነበረ ክብር አክብረኝ በማለት ማለት ነው። ዓለም ሳይፈጠር ከእርሱ ጋር በነበረው ክብር ክብሩን እንዲገልጽለት የጠየቀበት አለ። ክርስቶስ ዓለም ሳይፈጠር ከራሱ ከአባት ከአብ ጋር ክብር እንደነበረው አብረው ህልው እንደነበር የሚያሳይ አለ። መጨረሻ ላይ አሁንም ሰዓቱ እንዳያልቅብኝ እያልኩ ነው የምሮጠው። ጳውሎስ መልእክት ገና ነው። እሺ የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ላይ መጨረሻ ላይ ጠቅሶልህ ሄደው ነው። ይህን ጥቅስ ሰጠው አሁን ዓለም ሳይፈጠር የነበረኝን ክብር የሚለውን ጥቅስ ሰጠው ሄዶ የገለጣት ነው። ይህን ጥቅስ በደንብ ላነበው ከ3 ጀምሬ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። አሁን እሱ ለማለት የፈለገው ምንድነው? ከዚህ ላይ እነሱም ተመርጠዋል ዓለም ሳይፈጠር ያለ ይሄን ሊለኝ ነው የፈለገ። ግን እነዚህ ተመረጡ እንጂ አሁን የመረጠን ያለው ቅዱስ ጳውሎስ ምንድነው? እኛን መርጦናል ነው። መቼ ነው የመረጣቸው? ዓለም ሳይፈጠር። ምክንያቱም ለእግዚአብሔር የእውቀት ድንበር የለውም። በዚህ ጊዜ ያውቃል፣ በዚህ ጊዜ አያውቅም ይባላል። አሁን ያለነውን ፍጥረት ገና ዓለም ሳይፈጠር ያውቀን ነበር። እኔን
እኛንም ሙሉ ያውቀን ነበር። ያንን ነው ለመግለጽ የፈለገውና ዓለም ሳይፈጠር ያውቃቸው እንደመረጣቸው ይናገራል። ይህንም የተመረጠው ማነው? በክርስቶስ ነው። ዓለም ሳይፈጠር መኖሩን ህሉ መኖሩን ይሄ ጥቅስ የሚናገረው ክርስቶስ ዓለም ሳይፈጠር ህሉ እንደነበርና በእሱ ዛሬ ያለነው ሐዋርያት እንደተመረጥን የሚያሳይ ነው እንጂ ስለ ክርስቶስ ከእነሱ ጋር ለማወዳደር እነሱን የመረጣቸው በፊት አስመስሎ የተረዳው ነው የመሰለኝ። ይህን ይመስላል። ከዚያ ውጭ ደግሞ ለአንተ እንደ ጥያቄ የምጠይቅህ ወይም ደግሞ አብረሃዊ ይዘው እንደምነግርህ አልረዳ ያለውን ጥቅስ ስላልተረዳ ብቻ ይሄ ነው ብሎ ግግም ሳይሆን በግልጽ ማለት ነው ክርስቶስ ከአብ ያንሳል ወይም ደግሞ ከአብ ጋር ህልው አልነበረም፣ በዚህ ጊዜ ነው የተወለደ በስጋዊ ነው የምንልህ፣ በዚህ ጊዜ ነው የነበረ ከዚህ በፊት አልነበረም የሚል ግልጽ የሆነ ጥቅስ የምታሳየኝ ከሆነ እቀበላለሁ። ከዚያ ውጭ ግን በእነዚህ ላይ ያለህ ማብራሪያ ስጠኝና ልመልስ። ለጊዜው ይብቃኝ። ኦኬ 3 ደቂቃ ነው የተጠቀምከው። ኢብሮ 5 ደቂቃ አለ። ቀጥል። እሺ ይሰማል ማወራው? ልቀጥል? ትንሽ ግን ጫጫታ አለ። እንትን ኤርፎን ስላደረኩኝ ነው፣ ያው ሰርቪስ ላይ ሆኜ ነው ማወራው። እሺ እንደቀር እንዳይላችሁ። እሺ ኤኒዌይስ ልቀጥል። ቢስሚላ ያው ቀደም ያቀረበው ወገናችን ዘ ክርስቶስ ያው በዮሐንስ 1 ላይ ያቀረበው ጥቅስ ነውና ምንድነው የሚለው? በመጀመሪያው ቃል ነበር አለ። ይሄ ቃል ስለምንድን ነው የሚያወራው ሲባል መጀመሪያ የነበረ ቃል አለ። እሱ ምንድነው? እግዚአብሔር ሲፈጥርበት የነበረ ቃል ነው ማለት ነው። ምክንያቱም ይሄ በግልጽ የሚመሳሰለው ዘፍጥረት 1 ጋር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ከሚለው ጋር ተመሳሳይ ነው። ስለዚህ አሁን እግዚአብሔር በመጀመሪያ ቃል ነበር ሲል ሎጎስ የሚለው ቃል የግሪክ ወርድ ነው። ሎጎስ ማለት ያው ንግግር ነው። ዮሐንስ 6:60 ላይ ይህ የሚያስጨንቅ ንግግር ነው ይላል። ስለዚህ የሚያስጨንቅ ንግግር ነው ብሎ ያስቀመጠው የኢየሱስን ቃል ሎጎስ በሚለው ነው። ስለዚህ ሎጎስ የሚለው የእግዚአብሔር ቃል ወይ ደግሞ ደበር የሚለው ቃል በዕብራይስጥኛ ምንድነው ነው አሁን እዚህ ጋር የተፈለገው። ስለዚህ አሁን እግዚአብሔር ከአፉ የሚወጣው ቃል አለ። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ ምን ይላል? ከአፌ የሚወጣው ቃሌ እንዲሁ ይሆናል አለ። እንዲሁ ከማንም ከየት ነው የሚወጣው? ከአፌ የሚወጣው ቃል ይላል አለ። ስለዚህ ከአፉ የሚወጣው ቃል ደግሞ መዝሙረ ዳዊት ላይ ሲነግረን መዝሙረ ዳዊት ምዕራፍ 33 ቁጥር ስንት መሰለ? ቁጥር 9 ላይ ማለት ነው። ላሳያችሁ። ያው መንገድ ላይ ስለሆነ ድምጼን ቀነስ አድርጌ ነው። እሱ ተናግሯልና ሆኖም አለ። እሱ ምን አድርጓል? ተናግሯልና ሆኖም እሱ አዘዘ ጸኑም ማለት። ስለዚህ እሱ ሲናገር ይሆናል፣ እሱ ሲያዝ ይጸናል። ስለዚህ በንግግሩ ይፈጥር ነበር ማለት ነው። ግልጽ ነው። ስለዚህ በንግግሩ እንዴት ነው የሚፈጥረው ሲባል ለምሳሌ ዘፍጥረት 1:3 ላይ ምን ይላል? እግዚአብሔር ብርሃንም ይሁን አለ፣ ብርሃንም ሆነ። ስለዚህ ብርሃን ይሁን አለ ሲል ብርሃን ይሆናል ማለት ነው። ስለዚህ አሁን የመጀመሪያው እዛ ወደ ኋላ ስንመለስ ዮሐንስ 1:1 ላይ በመጀመሪያው ቃል ነበር አለ። ቃል ያ ቃል ምንድነው? እግዚአብሔር የሚፈጥርበት ቃል ነው። ቃልም ቤት ነበር፣ በእግዚአብሔር ዘንድ ነበር። ከየት ነው የሚወጣው? ከእግዚአብሔር አፍ ነው። የቱ ጋር ነው ያለው? ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ ማለት ነው። ስለዚህ ቃልም እግዚአብሔር ነበር ማለት ደግሞ ባህሪ ነው። ቃል ማለት ምንድነው? የእግዚአብሔር ባህሪ ነው። ይህም በመጀመሪያ በእግዚአብሔር ይህም በመጀመሪያ በእግዚአብሔር ዘንድ ነበር አለ። ስለዚህ ይህ ቃል በእግዚአብሔር ዘንድ መሆኑን ያሳያል። አሁን ቀጥልና ያ ስለ መጀመሪያ ቃል እንደሚያወራው ግልጽ የሚያደርገው ደግሞ ሁሉ በእርሱ ሆነ አለ። ሁሉ በእርሱ ሆነ። ስለዚህ ሆነ የተባለ ነገር ሁሉ ከዛ ቀጠልና ከሆነውም አንዳችስ እንኳን ያለ እርሱ አልሆነም አለ። ስለዚህ ሆነ የተባለ ነገር ሁሉ በቃል ከሆነ ቁጥር 14 ላይ ስንወርድ ደግሞ ቃልም ስጋ ሆነ ይላል። ያ ሆነ የተባለው ደግሞ በቃል ነው። ስለዚህ ቃል ስጋ ሲሆን በምንድን ነው የሆነው ከተባለ ቃል ራሱ የትኛው ቃል ነው? የተስፋ ቃል ነው ማለት ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እሱንም ኢየሱስን አመጣ። የትኛው የተስፋ ቃል ነው ሲባል ዘፍጥረት 22 ላይ የተጠቀሰ ጥቅስ አለ። 22:18 ላይ የምድር አሕዛብ ሁሉ በዘርህ ይባረካሉ አለው ለአብርሃም እግዚአብሔር። ቃሌን ሰምተሃልና አለው። ቃሌን። ስለዚህ ያ ቃል የተሰማ ቃል ገላትያ ላይ ሲናገር ደግሞ ምን ብሎ ተናገረ? የገላትያ ጻፊ ምዕራፍ 3 ቁጥር 16 ላይ እንዲህ ይላል፣ ተመልከቱ። ለአብርሃምና ለዘሩ የተስፋው ቃል ተነገረ። የምን ቃል? የተስፋው ቃል። ስለ ብዙዎች እንደሚናገር ለዘሮች አይልም። ስለ አንድ እንደሚናገር ግን ለዘርህም ይላል፣ እሱም ክርስቶስ ይላል። ስለዚህ በተስፋ ቃል ደረጃ ይኖር ነበረ። ስለዚህ በተስፋ ቃል ደረጃ ይሄ ለዛ ነው የዕብራውያን ጸሐፊ ሲጽፈው ምን አስቀመጠ? ዕብራውያን ምዕራፍ 11 ቁጥር 13 ላይ እንዲህ በማለት ይናገራል። እነዚህ ሁሉ አምነው ሞቱ። የተሰጣቸውን የተስፋውን ቃል አላገኙም
ምን አለ? ዳሩ ግን ከሩቅ ሆነው አዩትና ተሳለሙት። ስለዚህ በምንድን ነው ያዩት? በተስፋ ቃል ነው። ስለዚህ ይኖር የነበረው በተስፋ ቃል። አሁን ቅድም ወገናችን ያቀረበው አንድ ጥቅስ ነበረ፣ ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 5 ላይ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አለ እንጂ እኔ በነበርኩ ጊዜ አይልም። ክብር እውነት ነው ይኖራል። የኛም ክብር እኛም ልንኖር እንችላለን በተስፋ ክብር በክብር ደረጃ ግን በተስፋ ማን ነው በህልውና ደረጃ አለ የሚል አንድም ስባሪ ጥቅስ የለም ማለት ነው በዚህ ጉዳይ ላይ። ስለዚህ አሁንም እያለ ያለው ምንድነው? በነበረኝ ክብር አለ እንጂ እኔ ነበርኩ አላለም አሁን። ስለዚህ አሁን ወደ ኋላ ስንመለስ ቃልም የተመለሰና ዮሐንስ 1:1 ላይ እየከፈትኩ ነው እያየሁ ያለሁትና ሁሉ በእርሱ ሆነ ከሆነውም አንድስ እንኳን ያለ እሱ አልሆነም ሲል፣ ስለዚህ ከሆኑ ነገሮች መካከል አንዳለምን እሱም ቃል ስጋ ሆነ ይላል። ይሄ ቃል ስጋ የሆነው እንዴት ነው ከተባለ እንደምታውቁት ሉቃስ 1:1 ላይ ሉቃስ 1:30 ላይ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ስለዚህ ማንነቱ ራሱ የተገኘው ከጊዜ በኋላ ከማርያም መሆኑን ነው መጽሐፉ የሚናገረው ማለት ነው። እንደውም ገላትያ ምዕራፍ 4 ቁጥር 4 ላይ ምን እያለ ይናገራል? ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ስለዚህ የተወለደው ራሱ ከሴት ነው። አሁን ምንድነው ታዲያ ቀደም ሲናገር የነበረው ነገር ደግሞ አንዳለ ምናልባት ጊዜ ካለኝ ሰዓት አለኝ ልቀጥል ወይስ ሰዓት ካለቀ ላቆምና በኋላ ላይ ላድርገው? በእንትን ተመሰጥና ሶሪ 23-25 ሰከንድ በላክ ትቀጥላለህ፣ ትጨምርበታለህ በኋላ። ወንድማችን ዘክርስቶስ እሱ ላነሳውና ለመለሰው ምላሽ ምን አለ? ምን ትላለህ? እንደ መጽሐፍ ቅዱስ ቃል አብዛኞቹ ማብራሪያ ናቸው። ቴንኪው በጣም እንትን ስላልከው ሁሉም ያብራራቸው ሁሉ እኔም የምስማማባቸው ነኝ። ጥያቄ ያለኝና ጥያቄ ማድረግ ያቀረብክልኝ ሌሎቹ ማብራሪያ ናቸው። ቃል ነበር እያልክ በአጽንኦት የተናገርከው፣ አዎ እኛም እኮ የእግዚአብሔር ቃል ነው የምንለው። ክርስቶስ እኮ የእግዚአብሔር ቃል ነው፣ ስጋ ለብሶ ሰው ሆኖ መጣ እንጂ ቃል ነው። ቃልነቱ ግን ህልው ነው። ህልው ነው ስንል አንተ ምንድነው ያልከው? ይህን ቅድም መጨረሻ ላይ ጠቅሼልህ የሄድኩትን ባለኝ ክብር የሚል ነው ያመጣውና ክብሩ ነው እንጂ እርሱ የለም አለ። ሳይኖር ክብር የሚባላል። አንተ ሳትኖር ሰላንተ ክብርም ሰላንተ ሐሳብም አለ። አሁን ይሄ በሎጂክም በምን አይነት እንትን ትፈተዋለህ? አሁን ይሄ እንደዚህ አሁን ይሄ ምንም ተቀባይነትም አይኖርም። እውነቱን ለመናገር ክርስቶስ ሳይኖር ምን ክብር ሊኖረው ይችላል? ስላለ ነው በአብ ቃልነት ስለነበር ነው። ያን ክብሩን ነው አሁን ማክበረኛ አለ። ግን ማለት ነው ለእግዚአብሔር የሚሳነው ነገር የለምና የእግዚአብሔር ቃል ራሱ በእግዚአብሔር ይኖር የነበረው የእግዚአብሔር ቃል መጥቶ ሰው ሆነ፣ ስጋ ለበሰ፣ ከድንግል ማርያም ተወለደ። ከዚያ በኋላ ምን ሆነ ማለት ነው? ለሰው በአካል ተገለጸ። ግን ክብር እንደነበረው ቀድሞ ክብሩን እንዳመንከው እርሱ ሳይኖር ክብሩ ሊኖር አይችልም። ክብር እኮ የሚመጣ እኮ የሆነ ነገር ሊከበር ነው። ስለዚህ ያን በሱ ሰድልኝ። ሁለተኛ ደግሞ ቃልም ስጋ ሆነ የሚለው ዮሐንስ 1:1 ላይ ወርደህ ምንድነው ስሙንም ኢየሱስ ትለዋለሽ ብሏታል። አዎ ኢየሱስ ትለዋለሽ። ከዛ በኋላ ወደ ነብዩ ኢሳይያስ ከሄድን ምን ይላል መሰለህ? ወንድ ልጅ ትወልዳለችና 9:6 ላይ ከቻልክ አውጣልኝ። 9:6 ላይ ምን ይላል ነብዩ ኢሳይያስ? ወንድ ልጅም ትወልጃለሽ ስሙንም አማኑኤል ይሉታል፣ እሱም ድንቅ መካር፣ ኃያል፣ የሰላም አለቃ ተብሎ ይጠራል ይላል። ስለዚህ አማኑኤልም ተብሏል ስሙ። ስለዚህ አሁን ምድራዊ እሷ ስትወልደው የተጠራበት ስም ወይም እንድትለው የሚፈልገውን ስም ነግሯታል፣ የእግዚአብሔር ፍቃድ ስለሆነ ማለት ነው። ነገር ግን ያ ክርስቶስ ትይዋለሽ ብሎ አዲስ የመጣ ነገር አለመሆኑን ማስረዳ ግን ከዚሁ አለኝ። ዝቅ በልና ምክንያቱም የክርስቶስ ኢየሱስ ትይዋለሽ የተባለችው ከዚያ በፊትም የነበረ የሚታወቅ ነው። ምን አለ? ዝቅ ብሎ ማለት ነው። ምን ይላል መሰለ? ጸጋንና እውነት እርሱም ቅዱሱ የእግዚአብሔር ልጅ ይባላል ይላል። እርሱም ቅዱሱ የእግዚአብሔር ልጅ ይባላል። ቅዱሱ የእግዚአብሔር ልጅ ነው እንጂ ቅዱሱ የእግዚአብሔር ልጅ ነው ይላል። ስለዚህ የእግዚአብሔር ልጅ ከሆነ እንዴት ነው ጥንት ያልነበረው? የታወቀ እኮ ነው። የታወቀ አካል ነው መጥቶ እየተወለደ ያለ። ስለሱም መተረክ እኮ አይችልም። ስለሚወለድ ሕፃን መልአኩ ገብርኤል ሲያበስራት ከፊት የማይታወቅ ቢሆን ኑሮ አንተ እንዳልከው ከዚያ በኋላ ቢሆን ህልው የሆነ ከፊት የማይታወቅ ኑሮ ክብሩን ምናምን የሚለውን ተወውና አሁን እንኳን ከዚህ ላይ እንኳን ቅዱሱ የእግዚአብሔር ልጅ ነው ብሎ ባልነገራት ነበር። የቅዱሱ የእግዚአብሔር ልጅ በጣም ይቅርታ፣ ዋን ሰከንድ ትንሽ የልዋስህ ከይቅርታ ጋር። እሺ
ከታች ኮሜንት ላይ የእኛ ውድ ነብይ ብላችሁ ልብ ቅርጽ አድርጋችሁ በጣም በትልቁ የምትጽፉ በጣም ይረብሻል። ከይቅርታ ጋር ኢብራሂም ፕሊስ አስቁምልን። እሱ ሌሎች ሰዎች የሚጽፉት ጭራሽ በቃ ችግር የለውም አቁሙሽ፣ እንደዛ አታርጉ። ችግር የለውም ውይይቱ ይለቅና ውይይቱ እንዲያልቅ ማለት ነው። በጣም ትናለ ያ ቴንክ ዩ። ስለዚህ መልአኩ ልቀጥለው መልአኩ ገብርኤል ሲያበስራት ምንድነው እርሱም ቅዱሱ የእግዚአብሔር ልጅ ይባላል በሚል ስለተናገረ እንትሩን ጥቅሱን ላስቀምጥልህ። ሉቃስ ወንጌል ምዕራፍ 1 ቁጥር ከ35 እስከ 36 ላይ አነበው። ስለዚህ ቅዱሱ የእግዚአብሔር ልጅ ካለ ይሄ ቅዱስ የእግዚአብሔር ልጅ ከድንግል ማርያም በድኅረ ዓለም መጥቶ እየተወለደ ነው ወይም ሊወለድ ነው። እንዲወለድ ኢየሱስ እንድትለው እየነገራት ነው። ይሁን እንጂ ግን ፊት ህልው ነው። ምክንያቱም ህልውነቱን በምን እናረጋግጣለን? ቅዱሱ የእግዚአብሔር ልጅ ነው፣ እምትወልጂው የእግዚአብሔር ልጅ ነው ብሏታል። ስለዚህ ይህን ይመስላል። ከዚያ ውጭ የጠቀስካቸው ነገሮች ማለት ነው ለእኔ ምንም ትክክል ነህ። በቃ የእግዚአብሔር ቃል ነው፣ ቃልነቱን ያስረዳሃልን። ቃልነቱን አዎ ቃል ነው እኛ የምንል መጥቶ ስጋ ሆነ ስጋ ለበሰ ነው እንጂ የምንል በእግዚአብሔር ዘንድ የነበረ ነው። በክብሩ በእግዚአብሔር ክብር አብሮ ክብር እንደነበረው ከእግዚአብሔር ጋር እንደነበረ አንተ የሚገልጽከው ነው። ስለዚህ ይህን ይመስላል። ሌላ ሀሳብ ካለህ ወይም ደግሞ ተች ያላደረግኩ ነገር አለ ትቀጥላለህ። አመሰግናለሁ። በጣም ደስ ይላል። 4 ደቂቃ ከ15 ሰከንድ ነው የወሰድኩው። ኢብሮ ውይይታችን ያማረ ነው የሰመረ ነው ተስፋ አደርጋለሁ። ብዙዎች ከታች ያላችሁ ትማሩበታላችሁ ብዬ ተስፋ አደርጋለሁ። ውይይት ማለት ነው የሃይማኖት ንጽጽርም ከሆነ ውይይት ስርዓት ያለው ተከባብሮ ተደጋግፎ ነው መሆን ያለበት። አንዱ አንዱን ለማሸማቀቅ አንዱ አንዱን አሸንፎ ለመሄድ ከሆነ ምንም ዋጋ ቢስ ነው የሚሆነው። እኔ እውነት ለመናገር የሃይማኖት እንትኖች ውስጥ መግባት አልፈልግም። ግን መወያየት የምትፈልጉ ከሆነ ልክ በዚህ ስርዓት ከሆነ እኔ በጣም ደስተኛ ነኝ። ደስተኛ ከሆናችሁ አንዳንድ ጦር ጻፉ። ሙስሊሙም ክርስቲያኑ ስትወያዩ ግን መሰረት ያለው ውይይት ነው መሆን ያለበት። ንጽጽርም ከሆነ ደግሞ መሰረት ያለው ነገር ነብዩ እንደዚህ ናቸው፣ እንደዚህ ኢየሱስ እንደዚህ ነው፣ እንደዛ አይደለም። ጀስት ሰዎች ሊማሩበት የሚችሉት ነገር እንደውም አልባሌ መጥፎ ይሄ ፖለቲካ የሻገተ ፖለቲካ ከመስማት ይልቅ መልካም ነገርን ሰምቶ አይምሮን ማደስ እና እውቀትን መያዝን የመሰለ ነገር የለም። ወንድም ዘክርስቶስ 5 ደቂቃህን ጨርሰሃል። በነገራችን ላይ በሁለታችሁም በጣም ደስተኛ ነኝ እኔ። ፈጣሪ ዘመናችሁን ይባርክላችሁ። ወንድም ኢብራሂም 5 ደቂቃ አለ። ግን አሁንም ከታች ኮሜንት የምትጽፉት የሌሎችን ኮሜንት ለማየት ስለሸፈነብኝ ነው እንጂ የእኛ ውድ ነብይ መሐመድ ስላላችሁ በፍጹም የእሳቸው ስም እኔን አይረብሸኝም። እንደዛ አስባችሁት ከሆነ ማለት አይረብሸኝም። ግን ምንድነው ሌላውን ኮሜንት ለማንበብ ስፈልግ ጋረደብኝ። አንደኛ በጣም በትልቁ ነው የምታደርጉት እና ወይ በትንሹ አድርጉት። በትንሹ አድርጋችሁ ይሄ ልብ ቅርጹ በዛ እና ልብ ቅርጹን ትንሽ አነስ አድርጋችሁ ብትጽፉት ጥሩ ነው። የእናንተ ግን አበዛችሁ፣ በጣም ክንድ አሳቀላችሁት። ለዛ ነው እንጂ ምንም የእሳቸው ስም የሚረብሸው ሰው ካለ በሽተኛ ነው ማለት ነው፣ ለእኔ ማለት ነው። ሶሪ 5 ደቂቃ አለ ወንድምዬ፣ ቀጥል። እሺ ምናልባት ያው ሀሳቦች እንትን እንዳይሉ ከዚህ በኋላ ምናልባት ያው አስተያየት በመሀል ስታደርግ ሀሳቤን ወይ ልረሳ ወይ እሱ ሊረሳ ስለሚችል ኢንሻአላህ እንደዛ እናደርጋለን። አመሰግናለሁ። እሺ አሁን ቅድም ያነሳው ጥቅስ ላይ ሪያክት ላድርግና በመጀመሪያ ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 5 ላይ ያነሳው ያው በነበረኝ ክብር ዓለም ሳይፈጠር በነበረኝ ክብር ነው ያለው። ስለዚህ መኖሩን ያሳያል ይላል። ጭራሽን ሽታውም የለ ስለዛ የሚያሳይ ነገር ማለት ነው። አሁን በተመሳሳይ ኤፌሶን ላይ ላምጣውና ቀደም ያመጣው ላይ ኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር አለ በፊቱ ቅዱሳንና ነውር የሌለብን በፍቅር እንሆን ዘንድ አለ። እንሆን ዘንድ ማን? እነሱ ማለት ነው። በክርስቶስ መረጠን። ያኔ ተመርጠዋል። ያኔ ዓለም ሳይፈጠር። ስለዚህ ዓለም ሳይፈጠር ተመረጡ ማለት እነሱ በህይወት ነበሩ፣ ህልውና አላቸው ማለት ነውን? በጭራሽ አይደለም ማለት ነው። ስለዚህ ዓለም ሳይፈጠር አንተ ዘንድ በነበረኝ ክብር ሲልም በተመሳሳይ ሁኔታ የተስፋ ቃል ነበረ። ኢየሱስ የተስፋ ቃል ለእስራኤል የተገባ የተስፋ ቃል ነው። መድኃኒት ይሆን ዘንድ ይመጣ የነበረ ነው። ስለዚህ በዛ መልክና ልክ የምናየው እንጂ እሱ ባነሳው አይደለም።
አሁን ጭራሽ ስለመወለድ ተነስቷል እና ቅድም ስለመወለድ ሲነሳ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄዋለሁ ይላል። ደግሞ ምን ያባት ሆኗለሁ እሱም ልጅ ይሆነኛል ከቶ ያለው ለማን ነው ይላል። ስለዚህ አሁን አንተ ልጄ ነህ እኔ ዛሬ ወለድኩ ሲል ዛሬ የሚለው ቃል ጊዜ ነው። ስለዚህ አሁን ጊዜ ነው ሲባል ከምን አንፃር ነው? መጀመሪያ እስቲ እንየው ራሱ ከመጀመሪያው ነው። መዝሙረ ዳዊት ምዕራፍ 22 ቁጥር 9 ላይ አንተ ግን ከሆድ አውጥተኸኛልና በእናቴ ጡት ሳለሁ በአንተ ታመንኩ አለ። ከምንድን ነው ያወጣው? ከሆድ። ቁጥር 10 ላይ ከማህፀን ጀምሮ በአንተ ላይ ተጣልኩ ከእናቴ ሆድ ጀምረ አንተ አምላኬ ነህ አለ ዳዊት ላይ ሲናገር ያኔ ማለት ነው። ስለዚህ ከምንድን ነው ያወጣው ነው? ያ የወለደው ከምንድን ነው ሲባል ከማርያም ነው። ቅድመ ህልውና የሚባል ነገር የለም። ከማህፀን ጀምሮ በአንተ ላይ ተጣልኩ ከእናቴ ሆድ ጀምረ አንተ አምላኬ ነህ አለ ያኔ። አንተ ግን ከሆድ አውጥተኸኛልና አለው። ስለዚህ ከሆድ ነው የወጣው ማለት ነው መጀመሪያው። መጽሐፍ ማን ነው? በተመሳሳይ መወለድ የሚባለው ነገር ምንድን ነው ስንል መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ይላል። ስለዚህ ምንድን ነው ተራሮች ይወለዳሉ እንዴ ሲባል በጭራሽ። ታዲያ ምንድን ነው ከተባለ ተራሮች ሳይፈጠሩ ማለት ነው። ስለዚህ ተራሮችም መወለድ ማለት መፈጠር ነው ራሱ። ስለዚህ በተመሳሳይ ሁኔታ ኢየሱስ አይተህ ከሆነ ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ እነሆ ድምጽ ከሰማያት መጥቶ በእሱ ደስ የሚለኝ የምወደው ልጄ ይህ ነው ሲል የምወደው ልጁ የተባለው የሚወልደው ከማርያም ስለሆነ ነው፣ ሌላ ነገር አይደለም። ገላትያ 4:4 ላይ የተናገርኩ ቅድም ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ልጁ የተባለው ከሴት የተወለደው ነው እንጂ እኔ የወለድኩት አላለም። ራሱ መውለድ የሚባለው ነገር ሴንሱ ምንድነው? ከሷ መወለዱን ነው የሚያሳየው ማለት ነው። ለዛ ነው ሉቃስ 2:11 ላይ ዛሬ በዳዊት ከተማ መድኃኒት እሱም ክርስቶስ ጌታ የሆነ ተወልዶላችኋልና አለ። ተወልዶላችኋልና አያችሁ። ስለዚህ ለዛ ነው መዝሙረ ዳዊት 2:7 ላይ ሲናገር ትእዛዙን እናገራለሁ እግዚአብሔርም አለ አንተ ልጄ ነህ እኔ ዛሬ ወለድኩ አለ። ዛሬ የሚለው ግን በዳዊት ከተማ የተወለደውን ክርስቶስን ነው የሚናገረው፣ በዳዊት ከተማ የተወለደውን እንጂ መጀመሪያ ቅድመ ህልውና አለው የሚል ነገርን የሚያስይዝ ነገር የለም ነው። እንደውም ሉቃስ ላይ እሱ ያነሳው ጥቅስ ላይ በጣም የሚገርም ጥቅሶች አሉ እዛው ጋር ማለት ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 30 ጀምረን መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። እነሆ ትጸነሻለሽ አለ። ጽንስ ነው የተጸነሰው፣ ጽንስ ነው። ወንድ ልጅም ትወልጃለሽ። የተወለደው ወንድ ልጅ ነው፣ አምላክ አልተወለደም። ስሙም ማን የተባለው? ኢየሱስን ትይዋለሽ። ኢየሱስ የሚለው ስም ብዙ ሰዎች ተጠቅመውታል። ማሳየት መረጃ ይቻላል። ለምሳሌ ኦሪት ዘኍልቍ ምዕራፍ 11 ቁጥር 28 ላይ ማየት ይቻላል። በያዕቆብም ከተበቀ እንደውም ቁጥር 40 ስንት ላይ ልወረድላችሁ መሰላችሁ? ማርያምም ቁጥር 38 ላይ እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ አለች። መልአኩም ከሷ ሄደ። እንደ ቃልህ ይሁንልኝ። እንዴት ወንድ ሳይነካኝ ልጅ ይኖረኛል ባለች ጊዜ ማለት ነው። ቁጥር 42 ላይ ምን አለ? ቁጥር 41 እና 42 ላይ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ ከማፀን ውስጥ ዘለለ፣ ኤልሳቤጥም መንፈስ ቅዱስ ሞላባት አለ። ከዛስ ምን አለች? በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው አለ። ፍሬነቱ የእሷ የማህፀን ፍሬ ነው። እሺ አይ ቲንክ አለቀ መሰለኝ። 3 ሰከንድ እንደዚህ ሰከንድሽ የማህፀንሽን ፍሬ የተባረከ ነው አለ። ስለዚህ የእሷ የማህፀን ፍሬ ሰው ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር ሰምቼ የነገርኳችሁ ሰው ነው። እግዚአብሔር ደግሞ ሆሴዕ ምዕራፍ 11 ቁጥር 9 ላይ ምን ይላል? እኔ አምላክ ነኝ እንጂ ሰው አይደለሁም አለ። ስለዚህ በምን መልኩ ነው አምላክ ሊሆን የሚችለው? በምን መልኩ ነው ቅድመ ህልውና አለው ልንል የምንችለው? ቅድመ ህልውና ያሳያል የሚል አንድም ጥቅስ አላመጣም። ካመጣ አሁንም እስቲል እየጠበቅኩ ነው፣ እጠብቃለሁ ማለት ነው። ሰዓት ያልቋል። ቀጥል። አንድ አስተያየት ዘክርስቶስ በደንብ አዳምጠዋል ብዬ ተስፋ አደርጋለሁ። አንድ አስተያየት ግን በጣም በተደጋጋሚ ከታች እየተጻፈ ነው እና ዘክርስቶስ ኦርቶዶክስ መሆኑን ምን ማረጋገጫ አለን? ራሳቸው የእስልምና እምነት ተከታዮች ንጽጽር ላይ በደንብ አድርገው የሚሰሩ ልጆች አዘጋጅተዋል ኦርቶዶክስ መስለው። ምክንያቱም እንትን ብለው ተሸንፎ ለመውረድ የሚያደርጉት እና የእኛ ልጅ ለመሆኑ ምን ማረጋገጫ አለን? በጣም በተደጋጋሚ ጊዜ እየተጻፈ ነው እና ምን እናድርግ? ዘክርስቶስ እንዴት ነው ካሜራ የተዋህዶ ልጅ ለመሆንህ ማስረጃ ታቀርባለህ? በመሰረቱ ይህን ለማድረግ ካሜራ መክፈት አይጠበቅብኝም። ከፍሬያቸው ታውቋቸዋላችሁ ነው። እኔ የምከራከረው ወይም ደግሞ የምነጋገረው ስለ ክርስቶስ ነው እንጂ ግዴታ እነሱ እንዲያውቁ ስለነሱ ብዬ አይደለም።
ስለዚህ ምንም እኔ አሁን ለእነሱ የሚያጋድል ወይም ደግሞ የሆነ ነገር ችግር ካለበት ችግር አለበት ይውረድ ይበሉኝ፣ ይወርድላቸዋለሁ አንድ ባንድ። ከዚያ ውጭ ግን ይህ ዝም ብሎ አንዳንድ ሰው እንደዛ ስላለ እኔ በእነሱ እንትን ብዬ ላቆም አልችልም። አስፈላጊ አይደለም ካለ እነዚያን ሰው እንደዚህ የሚለውን ፒክ አድርግና አስገባልኝ፣ እሱ ይግባን ይወርዳለሁ። አሁን ይህንን እንትን የመጨረሻ ልስጥና ማን ነው ጀማል ኢብራሂምን አስገብቶ ነው የወጣ አይደለም። ስለዚህ እኔንም እሱን እንደዚህ ያለን ሰው አስገባው ይግባ። የቤተክርስቲያን በነገራችን ላይ ቆይ አንዴ ለክርስቶስ እኔ በነገራችን ላይ ቅድም እህታችን ማናት ትንሿ የሚል ስም ያላት ልጅ እዚህ ጋር ያሉት ኦርቶዶክሶች በሙሉ እኔ አላውቃትም ሲጀመር እሷን ልጅ። አሁን እዚህ ጋር ቆይ አንዴ ሀሳባችን እንደዛው እንዳለ ነው። ምን አለ መሰላችሁ መድረኩ ክፍት ነው። 900 ሰዎች አላችሁ። ከእስልምና አንድ ኢብራሂም ነው እዚህ የተቀመጠው። ስለዚህ ዘክርስቶስ የመለሰው ምላሽ ከኦርቶዶክሳዊ ወይም ደግሞ ከመጽሐፍ ቅዱሳዊ አስተምህሮ ውጭ ነው ብላችሁ ካላችሁ አይ ገሌ አለን ብላችሁ ማምጣት ነው። ግን እኔ እየሰጠ ያለው ምላሽ ከመጀመሪያም ጀምሮ እየሰጠ ያለውን ምላሽ በደንብ በጥሩ ሁኔታ እያዳመጥኩት ነው። ወይም ጀስት ወይም ደግሞ ስድብ እየቀላቀለ ወይም ደግሞ የሆነ መጥፎ ቃላቶችን እየተናገረ ካልሆነ በስተቀር እንጂ ጀስት ልክ እንደናንተ እህት ቁጡ ለምን አልሆነም ካልሆነ በስተቀር ወይም ደግሞ ልክ በስነስርዓት ውይይቱ ለምን ሄደ ካልሆነ በስተቀር እኔ ኦርቶዶክሳውያን ከታች ያላቸው ኦርቶዶክሳውያን ዘክርስቶስ የሚመልሰው ምላሽ ይወክላቸዋል። ከወከላቸው አንዳንድ ቁጥር ጻፉልኝ። 5-6 ሰው ኮሜንት ስለጻፈ ጉዞውን አላቋርጠውም። ስለዚህ ዘክርስቶስ ትክክል ነው ይቀጥሉ ውይይቱ የምትሉ አንዳንድ በነገራችን ላይ ኦርቶዶክሳውያን ከይቅርታ ጋር ይሄ የእነሱን ስም ማጥፋት የእናንተን ስም ብቻ ሳይሆን የእኛንም ስም ነው የሚያጠፋውና እኛ እንደዚህ አይነት ውሸት አንሰራም። እና ይሄ አንድ ሰው ሙስሊም ከሆነ በኋላ እኔ ሙስሊም አይደለሁም ክርስቲያን ነኝ ካለ ክዷል ማለት ነው። በአላህ ክዷል። በቃል ክዷል፣ ይክዳል። ምንም አይወጣም ይሄ ሰውዬ። ስለዚህ እንደዚህ አይነት ነገር እኛ ሙስሊሞች አናረግም። እሺ እኔ እንደውም የሚገርም ነገር ሰርቪስ ላይ ሆኜ ነው እያወራ ያሉት በማይመች አይነት መውረድ የለብም እነሱ ስላሉ አንተ ለክርስትና የምትለፋው ለክርስትና የምታደርገው ነገር ነው። ስለዚህ በተአምር በእነሱ ባሉት መውረድ የለብም እና ተመልሰህ ግባ። ስለዚህ ብዙዎቹ ከታች ይቀጥል ብለዋል። ስለዚህ መቀጠል ትችላለህ። አሁንም ምንም የሚያስቆመ ነገር የለም። በነገራችን ላይ ከታች የምትጽፉት እኔ አንዳንድ ጊዜ እና አሁን ዘክርስቶስ የሚመልሰውን ምላሽ እኔ አሁን አንዱን ታውቀዋለሁ ብለህ ብትጠይቀኝ ምንም የማውቀው ነገር የለም። ስለዚህ እኔ ጀስት ምንድን ነው እንዳየው ለማሳወቅ ያክልና ሌሎች እዛ ላይ ላሉ ሰዎች መሰናክል እንዳይሆኑ ነው ይሄንን ያቀረብኩት እንጂ ዘክርስቶስን እንትን ለማለት አይደለም። ወንድማችን ዘክርስቶስ ፕሊስ እባክህ ግባ። ወንድማችን ዘክርስቶስ በቃ አትጫ ነው፣ ችግር የለውም። ድምፅ ችግር የለውም፣ አትጫ ነው ይሻላል። እኔ መንገድ ላይ ስለሆንኩኝ ሌላ እንትን ቀጥሉና ምንድነው የምናደርገው? ጀማልና ማነው ኢብራሂምና ዘክርስቶስ ጀማልና ትንሿ ውይይት አድርጋቸዋል። የተወያየነው እጅግ መልካም ውይይት ነው። የምንታነጽበት ጥሩ ነው። በሁለቱም በኩል እኔም ቆንጆ ነገር ነው የሰማሁት። አንዳችም መጥፎ ቃላቶችን አልሰማውም። እጅግ ውብ የሆነ ንግግሮችን ነው ያደረጋችሁትና በሚቀጥለው የምንገናኝ ይሆናል እንደ አምላክ ፍቃድ። ቀጣይ ዛሬ ምንድን ነው ቀኑ? ማክሰኞ ነው ካልተሳሳት። ሮብ። ኦኬ ዛሬ እሮብ ነው። እንደ አምላክ መልካም ፍቃድ እንግዲህ ቅዳሜ እንግዲህ አርብም ያው ጀምዓ ነው። ስለዚህ ብዙ የእስልምና እምነት ተከታዮች አይመቻቸውም ብዬ ተስፋ አደርጋለሁ። ይመቻቸዋል ወይስ ምንድን ነው? ናለው እኔም በጣም ነው የማመሰግነው። ያው አክብረህ ስላመጣኸኝ መልካም ጊዜ ይሆንልህ።